ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምዕመናን፣ ምዕመናት፣ ሕፃናትም ጭምር እንደምን አደራችሁ? ለበረከት የጠራን እንድናመልከው የሰበሰበን የገናናውን መልአክ የቅዱስ ዑራኤልን ወርሃዊ መታሰቢያ ቀን እንድናስብ የረዳን የእመቤታችን ዓመታዊ የስደት መታሰቢያ ሳምንት እንድናስብ የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። አበቦችን ተመልከቱ። የማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሩ አምላክ ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ይህንን ኃይለ ቃል የመረጥኩበት ምክንያት ቤተ ክርስቲያኒቱ ወቅቱን ጠብቃ ለልጆቿ ተስማሚ የሆነውን መልእክት ስለምታስተላልፍ ነው። ይህ ወቅት ከመስከረም 26 ጀምሮ እስከ ህዳር 5 ያለው ወቅት ዘመነ ጽጌ በመባል ይታወቃል። የአበባ ዘመን ነው። የሚቀርበውም ምስጋና ማህሌተ ጽጌ ይባላል። የአበባ ምስጋና ነው። ጾሙም ጾመ ጽጌ ይባላል። በፈቃደኝነት የሚጾሙ ክርስቲያኖች ስላሉ። ስለዚህ ቤተ ክርስቲያን ሕይወታችን ከወቅቱ ጋር እያዛመደች ሕይወታችን ከአበቦች ጋር እያመሳከረች የምታስተምርበት ወቅት ስለሆነ ኃይለ ቃሉን መርጫዋለሁ። ዛሬ እግዚአብሔር በአበቦች በኩል እኛን ይናገረናል። እግዚአብሔር በአንድም በሌላም መንገድ ይናገራል። ሰው ግን ማስተዋል አልቻለም ተብሎ እንደተጻፈው እግዚአብሔር እኛን የሚያስተምርበት መንገዱ ብዙ ነው። ኦርቶዶክሳውያን ዛሬ አበቦችን ጠቅሶ የእኛን ሕይወት ይጎበኘዋል። ፍጥረቱን በፍጥረት እግዚአብሔር ያስተምራል። ማንበብ ለሚችል ፍጥረታት ፊደል ናቸውና። ሰሞኑን የምናስበው የማህሌተ ጽጌው ደራሲ አባ ጽጌ ድንግል የተማረው ከአበባ ነው። ወደ ክርስትና ለመመለስ ምክንያት የሆነው አበባ ነበር። በትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 ጀምሮ ትወፅእ በትርም ስሮሴይ ወያርግ ጽጌም ጉንዱ፣ ከሴይ ስር ቁጥቋጦ ያፈራል ከግንዱም አበባ ይወጣል የሚል ቃል አነበበ። ክርስትናን ከመቀበሉ በፊት አይሁዳዊ ነበር እና ይህ የተነገረው ትንቢት ተፈጸመም ሊፈጸም ነው ማለት ነው። ክርስትና የሚባለው እውነት ነው እንዴ እያለ እየተመራመረ ሲኖር ከዕለታት አንድ ቀን ወደ ጫካ ሲገባ የድንግል ማርያም ስዕል በአበባ ተከባ አያት። ሲመለስ አባ ዜና ማርቆስ አገኙት፣ አስተማሮት፣ አሳመኖት፣ አጠመቁት፣ ስሙን ጽጌ ድንግል አሉት። የደረሰው ምስጋና ማህሌተ ጽጌ ተባለ። ወደ ክርስትና ለመምጣት ምክንያቱ አበባ ነበረ። ለዚህ ነው ጌታ አበቦችን ጠቅሶ አበቦችን ተመልከቱ አለ። ዛሬም እኛን በአበቦች በኩል እግዚአብሔር ያስተምረናል። ኦርቶዶክሳውያን አበባ ስታዩ ምን ታያላችሁ? አበባ ስናይ ማን ትዝ ይለናል? አበባ ስናይ ክርስቶስን እናየዋለን። ማንን እናያለን? ክርስቶስን እናያለን። ክርስቶስ በአበባ ይመሰላል። ምን አይነት አበባ ነው? ቁም ነገሩ ክርስቶስ ነጭም ቀይም አበባ ይባላል። ሰሞኑን በዚህ በዘመነ ጽጌ የማይቀር አንድ የጽጌ ወረብ አለ በየሳምንቱ። እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንርግቤ ትናዝዝኒ እምላክ ወንይ ሰናይትየ ምስለ ገብርኤል ፍጹም ወሚካኤል ከማኪ ሩሩ። እንዳንቺ ሩሩ ከሆነው ከሚካኤልና ከደስተኛው ከገብርኤል ጋር ከሐዘኔታ አረጋጊ ዘንድ መልካሟ ርግብ እመቤቴ ነይ ወደኔ አለ። መብርሃን ወደ ሁላችን ትምጣልን። ኖህ የተረጋጋው በርግቧ በኩል ነው። በአፏ ቅጠል ይዛ የውሃውን መጉደል
ስታበስረው በርግቧ በኩል ነው ተረጋጋ። ያዘነው የተከዘው ዓለም የተረጋጋው በአማናዊቷ ርግብ በድንግል ማርያም በኩል ነውና ከሐዘን የታረጋጊ ዘንድ መልካሟ ርግብ ነይ ወደ እኔ አለ። ማንን ይዘሽ? ነጭና ቀይ የሆነ አበባ ልጅሽን ታቅፈሽ አላት። ክርስቶስ ነጭም ቀይም አበባ ይባላል። ጻዳ በመለኮቱ አምላክነቱን ለመግለጥ ነጭ አበባ ይባላል። ሰው መሆኑን ለመግለጥ ቀይ አበባ ይባላል። ነጭ አበባ ሆኖ ያየነው በደብረ ታቦር ነው። ፊቱ እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ማቴዎስ 17 ቁጥር 4። ነጭ አበባ ሆኖ ያየነው በደብረ ታቦር፣ ነጭ አበባ ሆኖ ያየነው በትንሣኤ፣ ቀይ አበባ ሆኖ ያየነው በዕለተ ዓርብ። አዎ ልብ ይነካል። ቀይ አበባ ሆኖ ያየነው በዕለተ ዓርብ። ኢሳይያስ ገርሞት እንዲህ አለ። ገና ወደዚህ ዓለም ከመምጣቱ በፊት ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 2 ጀምሮ የሰማነውን ማን አምኗል? የእግዚአብሔር ክንድስ ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደም ግባት የለውም አለ። አያችሁ፣ ሌላ ቀን እኮ መልኩ ያምር ነበረ። ይሴኒ ላዩ ሙሉ ደጓ ለመያው መልኩ ከሰው ልጆች መልክ ይልቅ ያምራል አለ መዝሙር 44 ቁጥር 2። በዕለተ ዓርብ ግን ባየነው ጊዜ እንወደው ዘንድ ደም ግባት የለውም አለ። ለምን? ደም ግባቱ ጠፍቶ ውሏልና። ፊቱና መላ አካሉ በደም ተነክሮ የዋለበት ቀይ አበባ ሆኖ ያየነው በዕለተ ዓርብ ነው። እባካችሁ ቀዩን አበባ ስታዩ የሾህ አክሊል ደፍቶ ጎኑን በጦር ተወግቶ ቀራንዮ የዋለውን ጌታ እናስበው። ይሄ ነው አበባው የሚነግረን። አበቦችን ተመልከቱ። ቀዩን አበባ፣ ነጩን አበባ ክርስቶስን ተመልከቱ። ሁለተኛ አበባ በሾህ የተከበበ ነው። በምን የተከበበ? አንዳንድ አበባ ሾህ ዙሪያውን አጥሮታል። በሾህ የተከበበ አበባ አለ። እሾህ የወጋው የሾህ አክሊል የደፋ የሾህ አክሊል የተቀዳጀ አበባ መድኃኔ ዓለም ነው። ሶስተኛ አበባ መዓዛው ይስባል። ክርስቶስ ፍቅሩ ይስባል። እናንተ አበባ ከውበቱ ከጌጥ ከመሆኑ ባሻገር መዓዛው እንዴት ይስባል መሰላችሁ? ጌታ እኮ ፍቅሩ ይስባል። ፍቅሩ ስቧቸው አይደለ እዚህ ድረስ የመጣችሁት? ለኪዳኑ ጸሎት፣ ለቅዳሴው ጸሎት በማለዳ የተገኛችሁት፣ አሁንም ቁጭ ብላችሁ ጊዜያችሁን ሰውታችሁ ወንጌል የምትማሩት ፍቅሩ ስቧችሁ እኮ ነው። የጌታ ፍቅር ይስባል እንደ አበባ። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሂደ መጠወ ወወሀበ ቤዛ ለኩሉ። አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ እንዲሁ ወደደን። እንዲሁ ከመውደድ በላይ የሚስብ ፍቅር አይታችሁ ታውቁ ይሆን? አበባ መዓዛው ይስባል። ጌታ እንዲሁ ወደደን። ያለ መስፈርት የወደደን እርሱ ብቻ ነው። እንዲሁ የጠላን ሰይጣን ብቻ፣ እንዲሁ የወደደን መድኃኔ ዓለም ብቻ። ስሙ ለዘላለም የተመሰገነ ይሁን። እሱ ብቻ። የሁላችሁ አበባ መዓዛው ይስባል፣ ጌታም ፍቅሩ ይስባል። ይህ ብቻ አይደለም። ሰዎች በወደዱን ማግስት የማስመሰል ፍቅራቸው አልቆባቸው እኛን መጥላት ይጀምራሉ። የክርስቶስ ፍቅር ለዘላለም የጸና ነው። ከዚህ በላይ የሚስብ ፍቅር የለም። ሰዎች ቢወዱን ፍቅራቸውን የሚገልጡልን በብር ነጠብጣብ ነው። ክርስቶስ ፍቅሩን የጻፈልን በደሙ ነው። ከዚህ በላይ የሚስብ ፍቅር የለም። ሰዎች ቢወዱን የሆነ ቀን ነውራችን ይገልጡብናል፣ ሲጣሉን ይገልጡብናል። መድኃኔ ዓለም የሁላችንንም ኃጢአት በፍቅሩ ሸፈነ። ይሄ ነው የሚስበው ፍቅር። እናንተ የሁላችሁ ይህ ፍቅር ስንቱን ሳበው እንደ አበባ፣ ስንቱን ማረከ፣ ስንቱን ገዳም አስገባ፣ ስንቱን ከስጋ ፍላጎት ለየ። ጻድቃንን ወደ ገዳም፣ ሰማዕታትን ወደ ደም የወሰደ ይህ ፍቅር ነው። እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግስታቸውን ለቀው መከራ ወደ በዛበት ገዳም የገቡት በዚህ ፍቅር ተማርከው ነው። ኧረ ይህ ፍቅር ስንቱን እንደ አበባ ሳበ።
ስንቱን ሳበ መሰላችሁ ኦርቶዶክሳውያን? ይገርመኛል። ለዚህ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለዚህ ፍቅር ባለሀብቶች ሀብታቸውን ሰጠው መነሉለት። ለዚህ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወሩረው ገዳም ገቡለት። ይህ ፍቅርማ ይማርካል፣ ይስባል። አበባ መዓዛው ይስባል፣ ጌታ ፍቅሩ ይስባል። አራተኛ አበባ ስታሸቱ ጭንቀታችሁን ትረሳላችሁ። እየሰማችሁኝ ነው? አበባ አፍንጫችሁ ላይ ጣል አድርጉ። ላፍታም ይሁን ለደቂቃ ብቻ በሐዘን በትካዜ በጭንቀት ያላችሁ ሰዎች ጭንቀታችሁን ትረሱታላችሁ። ለምን መሰላችሁ? ወዳችሁ አይደለም፣ ተገዳችሁ ነው። በአበባው መዓዛ ስለምትሰረቁ ጭንቀታችሁን ትረሱታላችሁ። አባ ጽጌ ድንግል ምን አለ? የአበባሽን የክርስቶስን የፍቅር መዓዛ ያሸተተ ሰው አለ በክርስቶስ የፍቅር መዓዛ ስለሚሰክር የደረሰበትን መከራ አያስታውሰውም። ውግረተ አይባን ይመስለው ሐሰረ፣ ድንጋይ ቢወረወርበት ገለባ ያረፈበት ይመስለዋል አለ። አያችሁ፣ ልክ እንደ ቅዱስ እስጢፋኖስ የሰማይ መስኮት ተከፍቶ ምስጢረ ሰማይን ሲያይ ኢየሱስ ክርስቶስን በአብ ቀኝ ተቀምጦ ሲያየው በላዩ ላይ የሚወርድበትን የድንጋይ ክምር ረሳው። እኛ እኮ የሁላችሁ መከራ ሲመጣ ምንጠወልገው እንደ ቅጠል ምንረግፈው ችግሮች ሲፈራረቁብን መንፈሳዊ ዝለት የሚያጋጥመውን የፍቅሩን መዓዛ ማሽተት ስላቃተን ነው። ገና አልገባንም፣ ይቀረናል። እውነቴን ነው ምነግራችሁ ኦርቶዶክሳውያን፣ የፍቅሩን መዓዛ ማሽተት አልቻልንም። ውግረተ አይባን ይመስለው ሐሰረ፣ በፍቅሩ መዓዛ የተጎበኘ ሰው ድንጋይ ቢወረወርበት ገለባ ያረፈበት ይመስለዋል። አሁን የፍቅሩ መዓዛ ከኛ ሕይወት ጠፍቷል። የቅድስና መዓዛ ጠፍቷል። ከላይ እስከታች ከሊቅ እስከ ደቂቅ የቅድስና ልብስ ወልቆ የወደቀበት ዘመን፣ ሰው በዝሙት እንስሳ በጭካኔ አራዊት የሆነበት፣ ነውርን ከባህል ከወግ ከእሴት ያፈነገጠ ከሞራል ልዕልና የወረደ ከሰውነት ባህሪ የወጣ ስንት አይነት ሰው አለ መሰላችሁ? የቅድስና መዓዛ ወልቆ የጠፋበት ዘመን፣ የፍቅሩ መዓዛ የጠፋበት ዘመን፣ የጸሎት መዓዛ ብን ብሎ የጠፋበት ዘመን። የጸሎት ሕይወት አላችሁ? በዓይናችን የምናየው በጆሮአችን የምንሰማው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች ድንዛዜ አምጥተውብናል። መንፈሳዊ ዝለት አስከትለውብናል። ማታ ከሞባይላችን ጋር እንደተፋጠጥን እናመሻለን፣ አንጸልይም፣ እጆቻችን ለጸሎት አንዘረጋም። በዛው እንቅልፍ ይወስደናል። ጠዋት ከእንቅልፍ እንደነቃን እግዚአብሔርን ማግኘት አንፈልግም፣ ሞባይላችን አናምነውም። ከሱ ጋር ተፋጠን እናረፍዳለን። ከዛ አልጸለይንም፣ ጠዋት ወደ ምርታ እንሄዳለን። ማታም አልጸለይንም፣ ጠዋትም አልጸለይንም። ማታ ያየነውን ጠዋት ያየነውን ስናወራ እንውላለን። የጸሎት መዓዛ ጠፋ። የፍቅሩ መዓዛ ጠፋ። የቅድስና መዓዛ ጠፋ። ይህንን ነው የሚያስታውሰን ቅዱስ ጳውሎስ እኛ የክርስቶስ መዓዛዎች ነን አለ። በጣም ልቤን የሚነካው ኃይለ ቃል። በፍቅሩ ተጎብኝተናል፣ አሽትተነዋል ማለት እኮ ነው። እኛ የክርስቶስ መዓዛዎች ነን አለ። አያችሁ፣ ውግረተ አይባን ይመስለው ሐሰረ፣ በፍቅሩ የተጎበኘ ሰው ድንጋይ እንኳን ቢወረወርበት ገለባ ያረፈበት ይመስለዋል። እሳተኒ ማየባይር ቆሬረ፣ ወደ ፈላ ውሃ ቢገባ እንደ 3 ደቂቅ ቀዝቃዛ ውሃ መስሎ ይታየዋል። በፍቅሩ ስንጎበኝ እንዲህ ነው። አበባ ስታሸቱ ጭንቀታችሁን እንደምትረሱ በክርስቶስ የፍቅር መዓዛ ስትጎበኙ የደረሰባችሁን መከራ በምስጋና በጸጋ ባኮቴት መቀበል ትጀምራላችሁ። ስንተኛ ነኝ? አራተኛ። አምስተኛ አበቦችን ተመልከቱ ማለት ድንግል ማርያምን ተመልከቱ ማለት ነው። ማንን ተመልከቱ? ድምጻችሁ ይሰማ። ማንን ተመልከቱ? ድንግል ማርያምን ተመልከቱ። እሷንማ ካላየን ማንን እናያለን? እሷንማ ካላየን በምን እናርፋለን? በምን እንጽናናለን? አበቦችን ተመልከቱ።
እመብርሃንን ተመልከቱ። አንዳንዶቹ እኔ መስቀል ላይ ያለውን ጌታ ነው ማየው፣ አይኖቼ መስቀሉ ላይ ካለው ጌታ ውጪ ሌላ ነገር ማየት አይፈልጉም የሚሉ ሰዎች አሉ። መስቀሉ ላይ ያለውን ጌታ ያየ አይን ዝቅ ብሎ ከመስቀሉ ስር ያለችውን እናት ማየት አለበት። ከፍ ብሎ ጌታን ያየ አይን ዝቅ ብሎ ድንግል ማርያምን ማየት አለበት። እባካችሁ ድንግል ማርያምን ተመልከቱ። ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ አለ ትንቢተ ኢሳይያስ ምዕራፍ 51 ቁጥር 2። አብርሃምን ተመልከቱ፣ ሳራን ተመልከቱ ካለ እግዚአብሔር እመብርሃንን ብንመለከት ጥፋታችን ምኑ ጋ ነው? ከመጽሐፍ ቅዱስ ወጣችኋል የሚያስብለን የቱ ጋ ነው? እሷንማ ተመልከቱ ምዕመናን። ዓለምን ካያችሁ ታብዳላችሁ። የጎረቤቶቻችሁን ኑሮና ምቾት፣ የተንጣለለውን ቤት፣ የሚያሽከረክሩትን ዘመነኛ መኪና ካያችሁ የኔ ዕጣ ፈንታ በስቃይ ኑሮ በስቃይ መሞት ነው እንዴ? የኔ ችግር ከላይ የተጻፈ ነው እንዴ እያላችሁ ራሳችሁን መርገም ትጀምራላችሁ። ድንግል ማርያምን ስታዩ መጽናናት ትጀምራላችሁ። ይህች ዓለም እንደሆነ ሁለት አይነት ሰዎችን ታሳየናለች። ጥሩ የሚበሉ ሰዎችን ባየንበት አይን ቆሻሻ ማጠራቀሚያ ገንዳ ላይ የብርቱካንና የማንጎ ፍራፍሬ እየለቀሙ የሚበሉ ሰዎችን ታያላችሁ። በተንጣለለ ቤት የሚኖሩ ሰዎችን ባየንበት አይን ድንጋይ በተጫነች ነፋስ ገንጥሎ እንዳይወስዳት ድንጋይ በተጫነች ላስቲክ በለበሰች ደሳሳ ጎጆ የሚኖሩ ሰዎችን ታያላችሁ። ደሳሳ ጎጆ መጠለያውም ጠፍቶ ሜዳ ላይ የፈሰሱ ሰዎችን ታያላችሁ። ዓለምን ካያችሁ ታብዳላችሁ። ድንግል ማርያምን ስታዩ ታርፋላችሁ። አበቦችን ተመልከቱ፣ እመቤታችን ተመልከቱ። አበቦች አለ። ይገርማል። አበዛቸው። አበቦች ብሎ አበዛቸው። እናትና ልጁን ተመልከቱ ማለት ነው በሌላ አነጋገር። እሱም አበባ እሷም አበባ እንዴት ይሆናል ካላችሁ የአበባ ልጅ አበባ ነዋ። የሰው ልጅ ሰው ነዋ። የእንስሳ ልጅ እንስሳ ነዋ። አበቦችን ተመልከቱ፣ ድንግልን ተመልከቱ። እመቤታችን በአበባ ትመሰላለች። በብዙ የሊቃውንት ድርሰት በአበባ ተመስላለች። አንድ ጥቅስ እናንሳ። ቅዱስ ያሬድ እንዲህ ይላታል። በማእከላ አስዋክ ዘጸገየት ጽጌ ሃይማኖት ዘበአማን። በእሾህ መካከል ያበበች የሃይማኖት አበባ። በምን መካከል? እንደ እሾህ በሚወጉ እንደ አሜከላ በሚጠዘጥዙ በአይሁድ መካከል መከራውን ችላ የኖረች እናት ማለት እኮ ነው። እናንተ አንዳንድ የዋሃን አለን። እመቤታችን የጌታ እናት ስለሆነች ብዙ መከራ ያልደረሰባት ይመስለን ይሆናል። አይምሰላችሁ። እንደ እመቤታችን በዚህ ምድር ላይ መከራ የተቀበለ የለም። ጻድቅም በሉት ሰማይ ከልጅነቷ እስከ ዕለተ ሞቷ ከቤተ መቅደስ እስከ ቤተ ዮሐንስ ያለፈችባቸው መንገዶች በእሾህ የታጠሩ እንጂ የአበባ ምንጣፍ የተጎዘጎዘባቸው አልነበሩ። የእመቤታችን መከራ መቼ እንደጀመረ ታውቃላችሁ? በማኅፀን ሳለች። ይገርመኛል። ገና ወደዚህ ዓለም ሳትመጣ ሰይጣንን ያስደነገጠች ብቸኛ ፍጥረት ክብር ይግባት እናታችን ድንግል ማርያም ናት። ወደዚህ ዓለም ሳትመጣ ፈራ ሰይጣን። ስለዚህ ውጊያውን በማኅፀን ጀመረው። በእናት በአባቷ ላይ ጠላትን አስነሳና በስደት እንድትወለድ አደረጋት። 15 ዓመት ሲሞላትማ ምኑን ልንገራችሁ፣ ግልጽ ጦርነት ሰይጣን ከድንግል ማርያም ጋር ጀመረ። ለምን? ሔዋን የተፈጠረችው የ15 ዓመት ቆንጆ ሁና ነው። በዚህ ዕድሜ ክልል ሔዋንን ተዋግቼ እንዳሸነፍኳት አማናዊት ዳግሚት ሔዋን ድንግል ማርያምን በዚህ ዕድሜ ክልል ተዋግቼ አሸንፋታለሁ ብሎ ስላሰበ በዚህ ዕድሜ ክልል ሰይጣን ከድንግል ማርያም ጋር ግልጽ ጦርነት ጀመረ። ሔዋንን የተዋጋት በገነት፣ ድንግልን የተዋጋት በቤተ መቅደስ፣ ሔዋንን የፈተናት በእባብ ላይ አድሮ፣ እመቤታችን የፈተናት በአይሁድ ካህናት ላይ አድሮ ምናምንት የሰዎችን አስነሳና ከቤተ መቅደሱ እንድትወጣ አደረጋት። ከቤተ መቅደሱ ሲያስወጧት መድኃኔ ዓለም አማናዊት ቤተ መቅደስ ድንግል ማርያምን አደረጋት። ከሚፈርሰው ቤተ መቅደስ ሲያስወጧት የማትፈርስ ቤተ መቅደስ አድርጎ ለዘላለም ሰራት። የድንግል ማርያም ልጅ የማትፈርስ ቤተ መቅደስ። የሁላችሁ አንድ ነገር ልንገራችሁ ኦርቶዶክሳውያን፣ ሰይጣን ሔዋንን ያሸነፋት ትዕግስት በማጣቷ ነው።
ድንግል ማርያም ሰይጣንን ያሸነፈችው በትዕግስቷ ነው። እባካችሁ ከድንግል ማርያም ትዕግስትን እንማር። ብዙ ጊዜ ከሷ ምንማረው ምልጃዋን አደለ፣ ቅድስናዋን፣ ወላዲት አምላክ መባሏን፣ በነገረ ድነት ያላትን ድርሻ እሱ እንደተጠበቀ ሆኖ ህይወቷን እንማረው። ግድ የለም በጣም የክርስትና ህይወቷ ልብ ይነካል። የእመቤታችን የሚገርም ህይወት ነው ያላት። ከድንግል ማርያም ትዕግስትን እንማር። 3 ዓመት ከ6 ወር የደረሰባትን በስደት የገጠማትን ፈተና የተቀበለች በትዕግስት ነው። እኛ የ3 ቀን መከራ በትዕግስት መቀበል ይከብደናል። እባካችሁ ይህን ዘመን መሻገር የምንችለው ትዕግስት ካለን ብቻ ነው። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይከሰታል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። እባካችሁ ከድንግል ማርያም ትዕግስትን እንማር። ከድንግል ማርያም ተስፋ ለመቁረጥን እንማር። ተስፋ መቁረጥ የኃጢአት ቁንጮ ነው። የሰው ኃይሉ ያለው በጉልበቱ ውስጥ አይደለም፣ በተስፋ ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል ወገኖቼ። ብዙ ጊዜ በራሳችን ላይ ተስፋ ቆርጠን ይሆናል፣ ዋጋ የለኝም ብለን። በሰዎች ላይ ተስፋ ቆርጠን ይሆናል፣ የተሻለ ሰው ከእንግዲህ በኋላ አይመጣም ብለን። በሁኔታዎች ላይ ተስፋ ቆርጠን ይሆናል፣ የማያልቅ አበሳ ባለባት ሀገራችን ተስፋ ቆርጠን ይሆናል። መስቀል ተሸክማ በምትኖር ቤተክርስቲያን ተስፋ ቆርጠን ይሆናል። በመንፈሳውያን መሪዎች፣ በስጋውያን ባለስልጣናት ተስፋ ቆርጠን ይሆናል። አልፎ ተርፎ አንዳንዶቻችን በጌታ ሳይቀር ተስፋ ቆርጠን ይሆናል። ለምን በመወደው መጣብኝ? ለምን ከሰው በታች አደረገኝ? ለምን ጥያቄ አልተመለሰም? ለምን ጸሎቴ አልተሰማም? ለምን ስለቴ አልሰመረም? ስለቴ ደርሶ ማስጨበጭበው፣ እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ እንባዬ የሚታበሰው፣ እሰይ ስለቴ ሰመረ ብዬ ምዘምረው፣ እግዚአብሔር እኔን እንደ ሰው የሚያስበኝ መቼ ነው ብለን ተስፋ አልቆረጥን? እባካችሁ ከመብርሃን ተስፋ ለመቁረጥን እንማር። ከመቤታችን ትትናን እንማር። ይገርመኛል ትትናዋ ኦርቶዶክሳውያን። አንተን ወልጄ ያንተ እናት ሁኜ ለምንድን ነው የምሰደደው አላለችም። ይህን ማለት ትዕቢት እንደሆነባት ስላወቀች። እኛ 2 ቀን ካስቀደስነ መከራ ከደረሰብን ጽድቃችን ነው ምንዘረዝር። እጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ ቆርባለሁ። ጌታ ሆይ ይህ ሁሉ መከራ በእኔ ህይወት ሲፈራረቅ ለምን ዝም አልክ አንልም? እመቤታችን ያንተ እናት ሁኜ ለምንድን ነው ይህን ሁሉ መከራ ምቀበል አላለችም። ደራሲው ምን ይላታል? ሚዕጹብ ትትናኪ ማርያም እግዝእቴ፣ እናቴ እመቤቴ ማርያም ሆይ ትትናሽ ምንኛ ያስደንቃል። ምስለ ወልድኪ ባይል ዘገብረ ሰማይ፣ ሰማይና ምድርን ከፈጠረ ከባለጸጋው ከልጅሽ ጋራ ውስተ ደብረ ቁስቋም ሀደርኪ ተመስኪለኪ ነዳዬ፣ ምንም ማረፊያ እንደሌለው እንደ ድሃ በምድረ በዳ አደርሽ። የንጉሥ እናት ሁኜ እንዴት ነው በምድረ በዳ ማድረው አላልሽም? ወይ ረከብኪ ሰባ በሕይወት ዘይሁበኪ ሲሳዬ፣ እፍኝ ማን ነው ቁራሽ እንጀራ የሚሰጥሽ አላገኘም። ወማ እኮ ለጥምኪ ማየ፣ ለጥማትሽም ውሃ የሚሰጥሽ አላገኘሽም ብሎ ትትናዋን ያደንቃል። ከድንግል ማርያም ትትናን እንማር። ተስፋ ለመቁረጥን እንማር። ትዕግስትን እንማር። ይሄ ነው በማእከላ አስዋት ዘጸገየት ማለት። በሾህ መካከል ያበበች፣ በትዕግስት የኖረች፣ ተስፋ ባለመቁረጥ የኖረች እናት ናት። 3 ዓመት ከ6 ወር በግብፅ በረሃ ተንከራተተች። ተራበች፣ ተጠማች። ማረፊያ እንደሌላት ወፍ ዛፍ ስር ተጠግታ አደረች። ሌሊትና ቀን እንቅልፍ በማጣት ተፈተነች። የበረሃው ሙቀት እንደ እሳት ነበልባል ገረፋት። አሸዋው እንደ እሳት ረመጥ ፈጃት። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቀሳት። የበረሃው ነፋስ በጥፊ መታት። እመቤታችን ለልጇ እፍኛዋ መስጠት ተሳናት። ውቅያኖስን በፍኙ የሚሰፍረው ጌታ እናቱን ውሃ እንድታጠጣው ተማጸናት። አዳምና ሔዋን የነፍስ ጥማት ነበረባቸውና ያንን ሊያርቅ እንደመጣ ለማስረዳት እሱ በእናቱ እቅፍ ላይ ሆኖ ተጠማዋል። ይገርመኛል። ምግብ ይዛ ምግብ ለመነች። ውሃ ይዛ ድንግል ማርያም ውሃን ተጠማች። ባለቅኔው ምን አለ? መቼም ብስለት አለው። ነገረ ድህነት ላይ ነገረ ሃይማኖት ላይ ያተኮረ ነው የጥንቱ ቅኔ። ማርያም ድንግል ዘይትፈርህ ሐሜተ ፍርፋራተ ህብስት አለት በፍና እንዘ ትጸውር ህብስት። ምን ማለት ነው? ሐሜት የማትፈራዋ ማርያም ምግብ ይዛ ምግብ ለመነች።
ሐሜት የማይፈራ ሰው አለ አይደል? እያለው እኮ ነው ይህ ሰውዬ የሚለምን። እንዲህ የሰው ሐሜት አይፈራም አንልም አንዳንድ ጊዜ። ሐሜት የማትፈራዋ ማርያም አለ የሕይወት እንጀራ ክርስቶስን ይዛ እሷ ምግብ ተራበች አለ። ረሃብተኛ ተርባ ልጇን መገበችን። ተጠምተን ነበረ፣ ተጠምታ ልጇን አጠጣችን። ተሰደን ነበረ፣ ተሰዳ ወደ ርስታችን መለሰችን። በሲኦል እንኖር ነበር፣ እሷ በመቅደስ ኑራ እመብርሃን ወደ መቅደስ መለሰችን። ክብርና ምስጋና ለስሟ ይድረሳት። ወደ መቅደስ በጣም ከደረሰባት ሰቆቃ አንዱን ልንገራችሁና ወደ ሌላው ሀሳብ ትንሽ 5 ደቂቃ ታገሱኝና ልጨርስ። እና እመቤታችን ዮሴፍና ሰሎሜን ሕፃኑ ኢየሱስ ክርስቶስን የሆነ ቦታ ደብቃ ምግብ ለመለመን ወደ ሰፈር ስትሄድ ሰይጣን የሰውን ልቦና ክፉ አድርጎባት የሚሰጣት ሰው አጣች። ስትመለስ ሰብአ ሰገል ያበረከቱለትን የወርቅ ጫማ ሌባ ሰርቆ አገኘችው እና ምን አለች? ሰፈር ቢሄዱ ምግብ ማጣት፣ እዚህ ቢመጡ የልጄን ጫማ ማጣት ብላ ምርር ብላ ለቀሰች። መለኮታዊ ይጓላ ይላል ሰቆቃወ ድንግል። መለኮታዊ ይጓላ ሶበጸማ ከመደቂቅ ዘይሰፍሮ በህፍኖ ለማየ ባሕር ሙቅ። ውቅያኖስን በፍኙ የሚሰፍረው ጌታ መለኮታዊ ልጇ እንደ ሕፃናት ባለቀሰ ጊዜ በከየት ወትቤ ማርያም ማይነቅ። ያቺ የበረሃዋን ወስ ማርያም አለቀሰች። እምሰባ ሀገር አልቦ ዘያምራ ለጽድቅ፣ ከዚች ሀገር ጽድቅን የሚያውቃት የለም። ሳልክዎሙ ማየ ወይውሃቡኒ በሕግ፣ ውሃ ለመንኳቸው ሊያጠጡኝ አልቻሉም። ምግብ ለመንኳቸው ምግብ ሊሰጡኝ አልቻሉም። ውሃ ጎልኩለውልኝ ያሳይኖ ዘወርቅ፣ ምግብም ላላገኝ ውሃም ላልጠጣ የልጄን ጫማ ለሌባ አስወሰድኩ አለች እመቤታችን። በዚህን ጊዜ ሰሚዮ ሕፃን ለሙ ጋራ ባረከ ሆፋ ዋንቃም ታይተግራ። የእናቱን ጩኸት ሰምቶ ነዋን አይቶ ከእግሯ ስር አለቱን ሰንጥቆ ንጹሕ ውሃ እናቱን አፍልቆ አጠጣት መድኃኔዓለም። የድንግል ማርያምን እንባ ያየ ጌታ የእኛንም እንባ ይመልከትልን። እንባ የክረምት ጎርፍ የሚመስላቸው ሴረኞች በበዙበት ዘመን፣ የፈሰሰው እንባ ማያስጨንቃቸው ግዴለሾች በበዙበት ዘመን፣ እንባና ውሃ መለየት ያቃታቸው ተንኮለኞች በበዙበት ዘመን እሱ እንባን ያያል። ለእንባ ዋጋን ይሰጣል። እንባችን አቅም አለው። ኦርቶዶክሳውያን ጉልበት አለው። በኃያላን ማይሸነፈው እግዚአብሔር በእንባችን ግን ይሸነፋል። እንኳን መድኃኔዓለም ክፉ ሰው በእንባ ይሸነፋል። አበቦችን ተመልከቱ፣ ድንግል ማርያምን ተመልከቱ። ዛሬ ቢርባችሁ ቢጠማችሁ፣ ሐዘን፣ ትካዜ፣ ዋይታ፣ ሰቆቃ ቢደርስባችሁ ዛሬ በእናንተ እየሆነ ያለው አስቀድሞ በእኔ ሆኗልና እኔን አብነት አድርጋችሁ ኑሩ ማለት ነው ባጭሩ። እኔ እንደ በረታው በርቱ ነው። አበቦችን ተመልከቱ። እኔ እንደ ጸናው ጽኑ ነው። መጨረሻ አንድ ቃል ልንገራችሁ። ወደ 12 ነጥብ ያለው ሐሳብ ነው። መጨረሻ አበቦችን ተመልከቱ፣ የሰውን ሕይወት ተመልከቱ ማለት ነው። የማንን ስንተኛ ነኝ ግን? በአንድ ድምፅ 5ኛ። ልክ ናችሁ። 6ኛ አበቦችን ተመልከቱ። 6ቱን ልተወው። አበቦችን ተመልከቱ፣ የሰውን ሕይወት ተመልከቱ ማለት ነው። የማንን? መጀመሪያ ምን አልኳችሁ? ቤተ ክርስቲያን የእኛን ሕይወት ከአበቦች ጋር እያመሳከረች የምታስተምርበት ወቅት ነው ብያችሁ የለ? የእኛ ሕይወት ከአበባ ጋር ቀጥተኛ ግንኙነት አለው። ዘር እንደሚዘራ ሰው ይጸነሳል። እንደሚበቅል እኛም እንወለዳለን። እንደሚያድግ እናድጋለን። እንደሚያብብ እኛ የምናብብበት ጊዜ አለ። ደመግቡ ምን ሆንበት፣ ለተመልካች የምንስብበት። ሐሰት ከማን ነው? ውበት ከንቱ ነው፣ ደምግባት ከንቱ ሐሰት ነው የተባለው ያለ ምክንያት አይደለም። አብረው ስለማይቀጥል ነው። ኦርቶዶክሳውያን አበባውን እምቦጥ ሆኖ ስታዩ ልጅነታችሁን አስቡ። ፈክቶ ስታዩ ወጣትነታችሁን አስቡ። ጠውልጎ ስታዩ እርጅናችሁን አስቡ። ረግፎ
ስታዩ ረጋፊ መሆናችን ሟች መሆናችን እናስብ። እግዚአብሔር በአበባው እንዲህ አድርጎ ያስተምረናል። አበቦችን ተመልከቱ። ያለ ምክንያት ጌታ አልጠቀሰውም። የእኛ ሕይወት ከአበባ ጋር ግንኙነት አለው። ስለዚህ እንጠወልጋለን፣ እናረጃለን። ሳትጠወልግ የኖረ ሞልቷት ወበይንተ ዘዐቀበኪን በለሙስና ያለመለወጥ አጸናሽ። ምን ማለት ነው? 64 ዓመት ሞልቷት ፊቷ ላይ የእርጅና ምልክት አይታይም። እኛ እድሜያችን ገፋ ሲል ግንባራችን መሸብሸብ ይጀምራል። እመብርሃን ግን ሳትጠወልግ 64 ዓመት የኖረች አበባ እሷ ብቻ ናት። እኛ እንጠወልጋለን፣ ውበት ይረግፋል፣ ቁንጅና በጉስቁልና ይተካል፣ ፊትም በማድያት ይመታል። እመቤታችን የማይደበዝዝ ውበት አላት። በዓለም ላይ በቁንጅና የሚወዳደሩ ብዙ እህቶቻችን አሉ። በቁንጅናዋ ተወዳዳሪ የማይገኝላት የቆንጆዎች ቆንጆ የምርጦች ምርጥ የአሸናፊዎች አሸናፊ ክብር ይግባት እናታችን ድንግል ማርያም ናት። አበባ እንደሚረግፍ እኛ ደግሞ እንሞታለን። የሚገርማችሁ የረገፈው አበባ ፍሬ ይዞ ይነሳል። እኛም ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ አለ። እንዲህ አድርገው ጌታ በአበቦች ያስተምረናል። ፍሬ የሚሰጥ አበባ አለ፣ ፍሬ የማይሰጥ አበባ አለ። አንዳንድ አበባ ፍሬ ይሰጣል። የንስሐ ፍሬ አፍርተው የሚሞቱ ሰዎች ምሳሌ ነው። አንዳንድ አበባ ደግሞ ለተመልካች ያስደስታል፣ ግን ፍሬ የለውም። አምረው ደምቀው በስጋ ተውበው ፍሬ አልባ ሕይወት የሚታይባቸው የንስሐ ሕይወት የሌላቸው ሰዎች ምሳሌ ነው። እንዲህ ከመሆኑ እግዚአብሔር ይሰውረን። አበባው ረግፎ አይቀርም፣ ይነሳል። እኛም ኦርቶዶክሳውያን ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ አለን። አይዟችሁ ኦርቶዶክሳውያን፣ ተስፋ አለን እኛ። የመጨረሻው መቼስ አገልግሎት በተስፋ ነው የሚጠናቀቅ። ተስፋ አለን። ምድራዊ ተስፋችን ቢሟጠጥ የማይሟጠጥ ተስፋ በሰማይ አለን። ወገኖቼ ይህንን ማሰብ አለብን። እንደ ክርስቲያን እድለኛ ማን አለ? እድለኛ ማን አለ? ሁለት ተስፋ ያለው ክርስቲያን ብቻ ነው። ሁለት ሀገር ያለው ክርስቲያን ነው። የምድሩ ባይሳካለት የሰማዩን ማን ይነካበታል? ሁለት አባት ያለው የኦርቶዶክስ ተዋህዶ ልጅ ብቻ ነው። አንቺ ምን አለብሽ? ሁለት አባት አለሽ፣ አንዱ ቢሞትብሽ በአንዱ ስም ያለሽ ይባላል። የስጋ አባት ባይኖረን የዘላለም አባት መድኃኔዓለም አለን። አባትነቱ ደግሞ ለእኛ ብቻ ነው። እግዚአብሔር የሁሉ አምላክ ነው። ቢያመልኩትም ባያመልኩትም እግዚአብሔር የሁሉ ፈጣሪ ነው። ቢያምኑበትም ባያምኑበትም እግዚአብሔር ግን የሁሉ ወጸጋዊተ ምሕረት ለለ ያምኑ በጸሎታ በምልጃዋ ለሚያምኑ ምሕረት ይቅርታን የምታሰጥ ከእናት በላይ እናት ድንግል ማርያም አለችልን። ኦርቶዶክሳውያን አይዟችሁ፣ ሰማያዊ ተስፋ አለን። ምድራዊ ቤታችን ቢፈርስብን የማይፈርስ ቤት አለን። ለመተነስተ ቤተ ማይደርነ ዘበምድር ብነ ማይደር ዘበሰማያት ዘይገብሮ እደ ሰብ። ምድራዊ ቤታችን ቢፈርስ የማይፈርስ ቤት በሰማይ አለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 3 ዛሬ በክርስትናቸው ምክንያት ቤታቸው የፈረሰባቸው የማይፈርስ ቤት በሰማይ አላቸው። ዛሬ በክርስትናቸው ምክንያት የሚራቡ ኋላ የሕይወት እንጀራ ክርስቶስን ጠግበው ይኖራሉ። ዛሬ በክርስትናቸው ምክንያት የሚጠሙ ኋላ የሕይወት ውሃ ክርስቶስን እየጠጡት ይኖራሉ። ዛሬ በክርስትናቸው ምክንያት የሚራቆቱ ኋላ የሕይወት ልብስ ክርስቶስን ለብሰውት ይኖራሉ። ዛሬ በክርስትናቸው ምክንያት የሚታረዱ ኦርቶዶክሳውያን ኋላ የሕይወት አክሊል ክርስቶስን ተቀዳጅተውት ይኖራሉ። ዛሬ በክርስትና
በመሆናቸው ምክንያት የሚሰደዱ ኋላ ለርስተ መንግሥተ ሰማይ ይበቃሉ። አበባው ረግፎ አይቀርም፣ ይነሳል። እኛም ከሞት በኋላ ይህንን የመሰለ ተስፋ አለን። አበባ እድሜው አጭር ነው፣ እኛም ህይወታችን አጭር ነው። ዛሬ የምናየው አበባ ከወራት በኋላ ጠውልጎ ደርቆ ታዩታላችሁ። እኛም እድሜያችን አጭር ነው። በጊዜያችን እንወቅበት፣ በእድሜያችን እንጠቀምበት። እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነው። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳል። አበቦች ከውበታቸው ከማዛቸው ባሻገር ተዘክሮተ ሞት ዕለተ ሞትን የሚያስታውሱ ናቸውና እንደ ሳር የሚደርቅ እንደ አበባ የሚረግፍ እንደ እንፋሎት ትን ብሎ የሚጠፋ እንደ ጥላ የሚያልፍ ህይወት እንዳለን አውቀን በዚህ አጭር ዘመናችን የንስሐ ፍሬ አፍርተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃል። በአበቦች በኩል የጎበኘን ያስተማረን አምላክ ስሙ የተመሰገነ ይሁን። ቀሪውን ደግሞ ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም ወንጌላዊ ናቸው። በትርጓሜውም በቴዎሎጂውም በዓለሙም ትምህርት የተካኑ ናቸው። በሁለት በኩል የተሳሉ ሰይፍ በዓለማዊውም በመንፈሳዊም እውቀት ተጠያቂ የሆኑ አባት ናቸው። አስተዳደሩን በሰላም በፍቅር የሚመሩ ነፍሳት ለሚድንበት የወንጌል አገልግሎት የሚተጉ አባት ናቸው። ቀሪውን ክፍለ ጊዜ እሳቸው ይመክሩናል። በአበቦች በኩል ያስተማረን ጌታ የተመሰገነ ይሁን። ወስብሐት ለእግዚአብሔር። መምህራችን መጋቤ ሐዲስ ቀለመወርቅን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ሰፊ ጤና ያድልልን። የተከበሩ ሊቀ ብርሃናት ቆሞስ አባ ገብረ ማርያም፣ የተከበሩ መላከ ብርሃናት ቆሞስ አባ ሰይፈ ሚካኤል እዚህ በመካከላችን አሉ። ከዚህም በተጨማሪ ደግሞ የጠቅላይ ቤተ ክህነት በመንበረ ፓትርያርክ የልሳነ ተዋሕዶ መጽሔት ዝግጅት ምክትል ኃላፊ የሆኑት መጋቢ ምስጢር አለሙ ዋጋዬ እዚህ በመካከላችን አሉ። እሳቸው የተወሰነ ደቂቃ የሚያስተላልፉልን መልእክት ይኖረናል። ከዚያ በፊት ግን አንዲት እናት እኔ ላይ ትስል ሰው ሁሉ እስኪሰማው ድረስ ልብሴ ይሸታል። ደግሞ ልጆቼ የኔን ልብስ ሲለብሱት እነሱ ጋር ምንም አይሸትም። እናም ይሄ ጉዳይ እጅግ ያስጨንቀኝ ስለነበረ መሄጃ መቀመጫ አጥቼ ስለነበረ ለቅዱስ ዑራኤል መጥቼ ነገርኩት፣ ተሳልኩኝ። ወዲያውኑ ይሄንን ጉዳይ አስወገደልኝ። አሁን ጤናማ ሆኜ ከሰዎች ጋር መመላለስ ችያለሁ። እኔን የሰማ እናንተን የሚስማ አመስግኑልኝ ብለዋል። ሌላ እናት ደግሞ ይምጡ። ሌላ እናት ልጄ በጣም ታሞ ነበራል እና ካንሰር ነው ተባለ። ስለዚህም በሳምንት ውስጥ ኦፕራሲዮን ካልሆነ በህይወት መቆየት አይችልም፣ ይሞታል ተባልኩኝ። ወደ ሕክምናው ኦፕራሲዮን እንዲደረግ ገባ። ከተደረገ በኋላ ላይ በጎን በኩል እየተጸዳዳ ነው መኖር የሚችለው እድሜውን ሙሉ እንጂ ከዚያ ውጭ አማራጭ የለም ብለው ነበረ። እኔ ለቅዱስ ዑራኤል ግን መጥቼ አባቴ ይህንን ነገር ሁሉ ቀይርልኝ ብዬ ነገርኩት። ካንሰር የተባለውም ቀረ፣ ቲቪ ነው ተባለ። በጤናማ ሁኔታ ላይ ይገኛል። የተሳልኩትን ይህንን አምጥቻለሁ፣ ይህንን ጥላና ይህንን አምጥቻለሁ፣ አመስግኑልኝ ብለዋል። አመስግኑላቸው። ምስክርነቶች በኋላ ላይ እንናገር፣ ግድ የለም ይበቃል። ይተናገር በቃ ዞር በዩቲዩብ ያው እነዚህ ዩቲዩበሮች ናቸው። እሺ የሚሉት እናታችን በዚህ ያላችሁ ዩቲዩበሮች ሁሉ ለዓለም ተአምሩን ንገሩልኝ፣ በዚህም አረካም ነው እያሉ ያሉት። እንግዲህ መልእክቱን አስተላልፉላቸው። ልጅ አልነበረኝም፣ ቅዱስ ዑራኤልን ጠየኩት። መንታ ልጆች ይኸው መንታ ልጆች ይዤ መጥቻለሁ፣ ስለቱን አስገብቻለሁ።
ቅዱስ ዑራኤልን አመስግኑልኝ ብለዋል። እንዲህ የሚያማምሩ ልጆችን ቅዱስ ዑራኤል ሰጥቷቸው ለሁለት ይዘው መጥተዋል። እግዚአብሔር በሕይወት በጤና ይጠብቅልን፣ ያሳድግልን። እሺ ንገር። 6 ዓመት የመንፈስ ጭንቀት ያሰቃየ የነበረ ቅዱስ ዑራኤል ነፃ ስላወጣኝ የተሳልኩትን አምጥቻለሁ፣ አመስግኑልኝ ብለዋል። አመስግኑላቸው። ወንድሜ ጠፋ። ከጠፋ በኋላ መጥቼ ለቅዱስ ዑራኤል ነገርኩት። ቅዱስ ዑራኤል በዕለተ ቀኑ ስላገናኘኝ ድምፁን ስላሰማኝ የተሳልኩትን ድምፁን ሰማሁ። ታስሯል ተባለ። ለቅዱስ ዑራኤል ነግሬው በማግስቱ የጊዮርጊስ ዕለት ተፈታ። ድምፁን ሰማሁ። የተሳልኩትን አምጥቻለሁ፣ አመስግኑልኝ። 1 ጥላ 1,000 ብር አስገብቻለሁ። እሺ ንብረታችሁን ጠብቁ፣ ንብረታችሁን ጠብቁ። እዚህ አሁን ስልክ ጠፋኝ ነው የምትለው፣ ሌሎቻችሁ እንደዚሁ ንብረታችሁን ጠብቁ። ከዚህ ቀጥታ ወደ ቀደም ሲል ወደ አልኳችሁ መጋቤ ምስጢር ነው የምንወስዳችሁ። መጋቤ ምስጢር አለሙ ዋጋዬ ክርስቲያናዊ ስርዓት አምልኮና ሃይማኖታዊ ትውፊቶች በኦርቶዶክስ አስተምሮ በሚል የተዘጋጀ መጽሐፍ አለ። እሱንም ሌላውን መልእክት ያስተላልፉላል። የትዳር መርህ የሚለውን መጽሐፍ ግን በዚህ መሸጫ ሱቅ ቀጥታ ወደ መጋቤ ሐዲስ አለሙ እግሬን ወድቄ ፍርፍር ብዬ ነበረ። ቅዱስ ዑራኤል በዕለተ ቀኑ ፈታኝ። ለክብሩ መግለጫ ይህንን ጥላ አምጥቻለሁ፣ አመስግኑልኝ ብለዋል። እልል ብላችሁ አመስግኑላቸው። በኋላ ላይ ምስክርነት መጨረሻ እናሰማለን። ይበቃል። አሁን ወደ መልእክቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሴኮንዱን በደቂቃ ደቂቃውን በሰዓት ሰዓቱን በዕለት ዕለቱን በሳምንታት ሳምንታትን በወራት ወራትን በዓመታት የሚያፈራርቅ አምላከ ቅዱስ ዑራኤል እንኳን ለዚህ ሰዓትና ዕለት አደረሰን አደረሳችሁ። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታሪካዊ ደብር ዋና አስተዳዳሪ፣ ክቡራን ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ በቅዱስ ዑራኤል ተራዳይነት በእናንተ የሕሊና ዝግጅት በመድኃኔዓለም ቸርነት ወደዚች ወደ መማፀኛዋ ከተማ መጥታችሁ ቆማችሁ ያስቀደሳችሁ፣ የዘመራችሁ፣ ቃሉን የሰማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ምስጋና የባህር የሆነ ልዑለ ባሕርይ እግዚአብሔር እንኳን ለዚህ ሰዓትና ዕለት አደረሰን አደረሳችሁ። እስኪ እግዚአብሔርን አመስግኑት። ለመምህራችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እንግዲህ እንደ እግዚአብሔር መልካም ፈቃድ በስፋት አስተምረውናል። በተማርነው 160 ፍሬ አፍርተን መንግስቱን እንድንወርስ እግዚአብሔር መንፈስ ቅዱስ ይርዳል። አመስግኑት እግዚአብሔርን። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 5 ከቁጥር 17 ጥበቡ እንከ ወአጥብዑ ልበክሙ፣ ብልሆች ሁኑ ልባችሁንም አጠንክሩ። ይህንን ቃል አብረን እንበል። ብልሆች ሁኑ ልባችሁንም አጠንክሩ። ትምህርቱን መስማት የምንችለው ብልሆች ስንሆን ነው። ብልሆች ለመሆን ደግሞ ጥበብና ማስተዋልን ከእግዚአብሔር እናገኛለን። መልአኩ ቅዱስ ዑራኤል ጥበብና ማስተዋልን ለሁላችንም ያድለን። በትንቢተ ዳንኤል ምዕራፍ 9 ላይ ጥበብና ማስተዋልን እሰጥህ ዘንድ ተልኬአለሁ ይላል። እንግዲህ ሰው ጊዜ ተርፏችሁ ስራ ፈቶች ወይም እንደዚሁ አልባሌ ቦታ የምትውሉ ሳይሆን በብልሃት በጥበብ የምትመላለሱ የቅዱስ ዑራኤልን ተራዳይነት የቅዱስ ዑራኤልን ቸርነት የእኛን ልመና ወደ እግዚአብሔር የእግዚአብሔርን
ቸርነት ወደ እኛ የሚያመጣ መልአክ መሆኑን አውቃችሁ ጥበብና ማስተዋል ተሰጥቷችሁ ነው ይሄንን ያህል ቁጭ ብላችሁ የእግዚአብሔርን ድምፅ እየሰማችሁ ያላችሁ። ጥበብና ማስተዋል ከእግዚአብሔር ካልተሰጠ በስተቀር እንዲሁ በከንቱ መመላለስ ከሆነ ድካም ነው። እግዚአብሔር በአንድ ወቅት ለሰሎሞን ተገለጠለትና የወዳጄ የዳዊት ልጅ ምን ላደርግልህ አለ። ለእኛ ተገልጦ እግዚአብሔር ምን ላደርግላችሁ ቢለን ምን እንላለን? እስቲ ንገሩኝ። እያንዳንዳችን እናስበው እስቲ። ንጉሥ ሰሎሞን ግን ጥበብና ማስተዋልን ስጠኝ ነው ያለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ማስተዋልን ከእግዚአብሔር ጋር መሆን ነው። ስለዚህ በተማርነው ትምህርት አስተዋዮች፣ ጥበበኞች እንድንሆን ማን ያግዘን? እግዚአብሔር መንፈስ ቅዱስ ያግዘን። ጥበበኞች ስንሆን እግዚአብሔርን እናየዋለን፣ ከእግዚአብሔር ጋር እንነጋገራለን። በሌላ ጊዜ መጥቼ ዛሬ የተማርነው ትምህርት በእሳቸው ላይ ሌላ መጨመር ሳይሆን እኔ መልእክት አንዲት ላስተላልፍ ነው የተነሳሁት። በክቡር አባታችን የትህትና ባለቤት የእውቀት ባለቤት ቅድም እንደ መምህሩ እንደገለጹት የዚህ ደብር አስተዳዳሪ የምናውቃቸው ዝም ብሎ በውዳሴ ከንቱ ሰውን ማጀል ሳይሆን የማይሆነውን ስም መስጠት ሰውየውን መግደል ነው። እኒህ አባት መላከ ፀሐይ ቆሞስ አባ ኪዳነ ማርያም ዘመኑን ያዋጁ፣ ዘመኑን ዋጁ። ትምህርት እንዴት እንደሚሰጥ፣ መምህራን እንዴት ወንጌል እንደሚያስተምሩ፣ ህዝበ ክርስቲያኑ እንዴት መገልገል እንዳለበት። እኔ ስነሳ እንኳ መምህር ሌላ ጊዜ መጥተው ያስተምራሉ። ይሄ ህዝብ መጉላላት የለበትም። እያንዳንዱ መንፈሳዊና ስጋዊ አስተዳደር ስላለው በጥበብ የሚመላለስ ህዝብ ስለሆነ በጥቂቱ መልእክት አስተላልፈው ሌላ ጊዜ በስፋት ያስተምራሉ ብለው ነው። ዘመኑን የዋጁ ማለት እንደዚህ ነው እንጂ እያንዳንዳችንን ፍላጎትና ስሜት ማስተናገድ ሳይሆን ከእግዚአብሔር ጋር እንዴት እንቅረብ፣ ከእግዚአብሔር ጋር እንዴት እንመላለስ፣ እድገታችን ምንድን ነው? ሰው አሁን ሁለት አይነት እድገት አለ። አንድ ሊቀ ጳጳስ ምን አሉ መሰላችሁ? በሚዲያ ቀረቡና ክርስቲያኖችን አስተባብሬ ጀርመን ሀገር ቤተ ክርስቲያን ገዛሁ ካቴድራል አሉ። ይችን ልንገራችሁና ላብቃ ብዬ ነው። ካቴድራል ይሸጣሉ ያላቸው በሚዲያ እንዲተላለፍ ነው እሳቸው የነገሩን እንድናስተላልፍ። ካቴድራል ይሸጣሉ ያላቸው? አዎ ይሸጣል አሉ። ምን አይነት ሰዎች ናቸው ካቴድራሉን የሸጡት አልናቸው? እድገታቸውን የጨረሱ አሉ። እድገት ያልቃሉ ያልናቸው? ምድራዊ ከሆነ ያልቃሉ። እናንተ አሁን ሰማያዊ እድገት እያደጋችሁ ነው። ምድራዊ እድገት ገንዘብ እስከ ማግኘት ነው። ጥበብና ማስተዋል የተሰጠው ግን ሰማያዊ እድገት ስለሚያድግ፣ ቅድም መምህራችን ሀገራችን በሰማይ ነው፣ ቤታችን በሰማይ ነው፣ በምድር ላይ ያለው እንደ አበባ ያልፋል ይጠወልጋል ብለው እንዳስተማሩ ይሄ ሁሉ ከንቱ መሆኑን ስለተረዳችሁ ፀሐዩ ሳይበግራችሁ ቆማችሁ የእግዚአብሔርን ቃል ሰምታችኋል። በሰማችሁት ቃል እግዚአብሔር ይባርካችሁ። ቅዱስ ዑራኤል የጎደለውን ይሙላላችሁ፣ የራቀውን ያቀርብላችሁ፣ የቀረበውን ይባርክላችሁ፣ እንቆቅልሹን ይፍታላችሁ፣ ሰላሙን ይስጣችሁ። አመስግኑት እግዚአብሔርን። በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል። ብዙዎች የምታውቁኝ በሚዲያ ነው፣ በመጽሐፍቶቼ ነው። ዛሬ ይዤላችሁ የመጣው ክርስቲያናዊ ስርዓት አምልኮና ሃይማኖታዊ ትውፊቶች በኦርቶዶክሳዊ አስተምህሮ። እንግዲህ እያንዳንዳችን ቤተ ክርስቲያን የምንመጣው በስርዓት ነው። የምንቆርበው፣ የምንጸልየው፣ ትዳር የምንመሰርተው፣ ልጆችን የምናሳድገው በስርዓት ነው። ከስርዓት የወጣን ከሆነ ግን ክርስትና ህይወታችን ጥያቄ ውስጥ ይገባል። ስለዚህ በስርዓት ሆነን ምን ማድረግ አለብን? ስለ ሃይማኖታችን ምን ማወቅ አለብን? ቲክቶኩ ላይ ብቻ ተጥዶ ህይወትን ማደንዘዝ ትውልዱም እያደነዘዘ ስለሆነ መጽሐፍትን እንዴት እናንብብ? እግዚአብሔር ማን ነው? ቤተ ክርስቲያን በማን ተመሰረተች? የሃይማኖት ልዩነት እንዴት ሊፈጠር ቻለ? ትክክለኛዋ ሃይማኖት የትኛዋ ናት? ለመልአኩ ለዑራኤል ለድንግል ማርያም ክብር ለምን እንሰጣለን? ለቅዱሳን ክብር ለምን እንሰጣለን? ለታቦት ለስዕል ለምን እንሰግዳለን? ጸበል ለምን እንረጫለን? የንስሐ አባት ለምን እንይዛለን? ፍትሐት ለምን እንፈታለን? ጾም ለምን እንጾማለን? እውነተኛው ስርዓተ ጾም የትኛው ነው? በጾም
በጾም ወቅት የሚበሉና የማይበሉ ምን ናቸው? ጸሎት ለምን እንጸልያለን? የት ቦታ እንጸልይ? በማን ስም እንጸልይ? በምን ሰዓት እንጸልይ? ስንት ጊዜያት እንጸልይ? የሚለው ስለ ሃይማኖታችሁ ጠንቅቃችሁ የምታውቁባት ከመሆኗን ባሻገር በማህበራዊ ህይወታችሁ በዘመናችን ከሚጋባው ይልቅ የሚፋታው ይበዛል። ለምን? ክርስቲያኖች ናቸው በብዛት የሚፋቱ። ያገባችሁ ትዳራችሁን እንዴት አክብራችሁ መያዝ እንዳለባችሁ፣ ያላገባችሁ ደግሞ የትዳርን ክቡርነት አስቀድማችሁ እንዴት ማወቅ እንዳለባችሁ። ጋብቻ ለምን አስፈለገ? ጋብቻ በማን ፈቃድ? በሰዎች ወይስ በእግዚአብሔር? የእግዚአብሔር ፈቃድ እንዴት ሊታወቅ ይችላል? የህፃናት አስተዳደግና ክርስትና ህይወታቸው ምን ይመስላል? የወጣትነት ዘመንና ክርስትና ህይወታቸውን አጣጥመው እንዴት ማሳለፍ ይቻላል? ወጣቶች ራሳቸውን ከሱስ ከፈተና እንዴት ሊጠብቁ ይችላሉ? ፈተና እንዴት ይመጣል? ፈተና እንዴት ማለፍ እንችላለን? ሰው በምን ይፈተናል? የሚለውን አካታ የያዘች በኑሯችሁ፣ በጤንነታችሁ፣ በትዳራችሁ፣ በስራችሁ ዙሪያ ለሚገጥማችሁ ፈተና ተገቢውን መፍትሄ የምታገኙባት፣ ስለ ሃይማኖታችሁ ጠንቃችሁ የምታውቁባት በአይነቷ ልዩ የሆነች መጽሐፍ ዋጋዋ 300 ብር በመካከላችሁ ትዞራለች። በአካውንት ማስገባት ትችላላችሁ። ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ የምክር አገልግሎት ስለምንሰጥ እየደወላችሁ ጠይቁን። ስለነበረን ጊዜ ሁሉ አምላከ ቅዱስ ዑራኤል ጊዜያችንንም ሰዓታችንንም ጤንነታችንንም ህይወታችንንም ይባርክልን፣ ይቆየን። እግዚአብሔር ይስጥልን። አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እዚህ በኋላ ላይ ምስክርነቶቹን የቅዳሴው ስርዓት ከተፈጸመ በኋላ ላይ ምስክርነቶቹን በሙሉ የምናሰማ ይሆናል። ብዙ ስለሆነ አንዲት ብቻ ልግለጽላችሁ። ይኸው ምንድነው? እናቴ ከ10 ዓመት በላይ በአረብ ሀገር ትኖር ነበረ። ከ10 ዓመት በላይ በአረብ ሀገር ስትኖር እኔንም እንደ ሀብታም ልጅ አቀናታ የጎደለኝ ነገር ሳይኖር አስተምራኝ ነበረ እና ከዚያ ከመጣች በኋላ ግን የምትሰራበት ስራ ደስተኛ ባለመሆኗ ብዙ ጊዜ ትማረር፣ ታዝን ነበረ። እኔም የእናቴን ህይወት ለመቀየር ብዬ ቀንም ሌሊትም ስራ ጀመርኩኝ። በ24 ሰዓት ውስጥ ከ2 ሰዓት እስከ 3 ሰዓት ብቻ ነበር የምተኛው የእናቴን ቁጭት ለመመለስ ብዬ ይሄንን አድርጌ። ነገር ግን ቅዱስ ዑራኤልን አሳዳጊ ስለሆነ ሳልፍ ሳገድም ታሪኬን ቀይረው እያልኩ ቅዱስ ዑራኤልን እማጸነው ነበረ። ቅዱስ ዑራኤል ልመናዬን ሰምቶ ለእናቴ ወጥታ የምትገባበትን የስራ እድል ከፍቼ ሰጥቻለሁ። ይሄንን እንዳደርግ የረዳኝ የተማጸንኩት ያሳደገኝ ቅዱስ ዑራኤልን ስለቱን አስገብቻለሁ፣ አመስግኑልኝ ብለዋል። ቀጥታ ወደ ዝማሬ የምንሄደው፣ ዝማሬውን ከዘማሪ ቀዳሜ ጸጋ ጋር እንዘምራለን። መጽሐፉን ቀደም ሲል አሁን የገለጹት መጽሐፍ ያው በመካከላችሁ አለ። የትዳር መርህ የሚለው ደግሞ በዚሁ በእኛ የተዘጋጀው ደግሞ የደብሩ ሰንበት ትምህርት ቤት መዝሙር ቤት መሸጫ እና እንዲሁም ወጣቶች እጅ ላይ ይገኛል። ይሄኛው ዋጋው 400 ብር ነው። አሁን መምህር ያስተዋወቁት 300 ብር ነው። የምትፈልጉትን መግዛት ትችላላችሁ። ወደ ዝማሬው ክቡር አባታችን ክቡር መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ እና ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡር አባቶቼ፣ አበው መነኮሳት፣ አባቶች ካህናት፣ ወንድሞቼ ዲያቆናት፣ የተወደዳችሁ ክርስቶስ ቤተሰቦች ሁላችሁም እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ስም የተመሰገነ ይሁን። ያጨበጨብን እያለን እግዚአብሔር አምላካችንን በዝማሬ እናመሰግናለን። ስላለ በስም ድል አለ በቃል ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም
የቆምነው ዛሬ በሕይወት ስምን አድርገነው ጉልበት ከሜዳ ተጠርተን ብንደርስ ሆነነው ክብርና ሞገስ ዘምሩ ሆነነው ክብርና ሞገስ ሌላ አለ በስምህ ሌላ Yes.